የገዳይ መሰወርና አለመያዝ ግን በጣም ጥላሁንን ያንገበግበው ስለነበረ ለበተለይም ውስን ዘፈኖች ላይ እንባው እየቀደመው እናቱን ያስታወሰ ያለቅስ እንደነበር አርካፉኔና ያ ቀነኒሴን በተለምዶ እኛ ያ ማታቤ የሚሰኘውን ዘፈንን ግጥምን የጻፈው በዚህ ገጠመኝ ላይ ተንተርሶ እንደሆነ ነው የነገረን። ታዲያስ ጤና ይስጥልን እንደምናችሁ ክብራትና ክብራን የምንወዳችሁ የምትወዱኝ የማከብራችሁ ክብራን ተመልካቾቼ በተለይ በዘመንና ቦሬ ፕሮግራሜ ዛሬ ላነሳላችሁ የወደድኩት ኢትዮጵያው ሌጀንድ የሙዚቃ ሰው ጥላሁን ገሰሰ ነው። ጥላሁን ገሰሰ የሁለት የሶስት ዘመን እንቁ ከያኔ ነው። ከያኔም ብቻ ሳይሆን አቀንቃኝም ነው። አቀንቃኝ ብቻም ሳይሆን በሙዚቃ ህይወትን የኖረ የተናገረ ድንቅ ሙዚቀኛ ነው። እነሆ ከ1920ዎቹ 30ዎቹ 50ዎቹ 60ዎቹ ብለን 80ዎቹና 90ዎቹ ብቻ ብለን አልቆየንም። እሱ በነበረበት ዘመን ብቻ ዘመን ተሻግሮ ዛሬም ድረስ ሙዚቃዎቹ በሰዎች ልብ ውስጥ እንደ ፍቅር ኩልል እያሉ ይደመጣሉ። እናም ዛሬ እሱን አቀርብላችኋለሁ፣ ስለሱ አወራችኋለሁ። ተከታተሉ ዘንድ ጠይቃለሁ። በሱ ፍቃድ ተገኛው ዳመት ነኝ። አብራችሁን ቆዩ። እንግዲህ ታላቅ ከያኔ ብቻ አይደለም ጥላሁን ለ50 ዓመታት የዘለቀ በኢትዮጵያ ልብ ውስጥ የኖረ ሞቶም የተቀመጠ ቢጻፍ ቢነገር ቢተረክ ያስደመመንና የማያልቅ እንዲሁም እየቆየ ሲሄድ እንደ ወይን የጣፈጠ ግሩም ሰው ነው። ስለዚህ ከያኔ ብዙ ማለት ይቻላል። ነገር ግን ዛሬ የማነሳላችሁ ከዛ ስለሱ ከተጻፉ ድርሳናቶች ውስጥ ስለ እናቱና ስለ ጥላሁን ገሰሰ የሙዚቃ ህይወት ቀንጨብ ያለች ፕሮግራም ነው። ስለዚህ አብራችሁን ሁሉ ተወዱታላችሁ በእርግጠኝነት። ቆይታችሁ ከኛ ጋር ይሁን። መልካም ጊዜ። ጥላሁን ገሰሰ እንግዲህ የጥላሁን ገሰሰ እናት አዲስ አበባ ከመጡ በኋላ በጠጅ ንግድ ተሰማርተው ጨርቁስ አካባቢ ይሰሩ እንደነበር ነው መረጃዎች የሚጠቁሙት። እንግዲህ ህዳር 12 በኢትዮጵያውያን ዘንድ በጣም በታሪክ የሚታወቅ ነው። ምክንያቱም ፈንጣጣ የሚባል በሽታ መጥቶ ወረርሽኝ ገብቶ ኢትዮጵያውያን በብዙ መከራ የሞቱበት፣ እንደዚሁ ደግሞ ህዳር ሲታጠን ተብሎ ቆሻሻ ተሰብስቦ ሲቃጠል የነበረበት እንደ ትውፊት ዛሬም ድረስ ሲወርድ ሲዋረድ መጥቶ አካባቢያችን የምናጸድበት የምንከባከብበት ቀን እንደሆነ የሚታወቅ ነው። እንግዲህ በዛ ወቅት ግን አንድ ነገር ይከሰታል። ህዳር 12 ዓ.ም አንድ ትልቅ ክስተት ነው የተከሰተው። ይህ ክስተት ምንድነው? ነገሩን ከስሩ ስንመለከተው በእናቱ የንግድ ሰፈር ልክ እንደ ጥላሁን እናት ማለት ነው በጠጅ ንግድ ስራ ላይ የሚተዳደር ግለሰብ በዕለት ግጭት ወዳጁ ከነበረች ሴት ጋር ይጣላል። ጠቡ እየከረረ መጥቶ ሴቲቱን ሲያሳድዳት ሴቲቱም ሸሽታ ወደ ጓደኛዋ ማለትም ወደ ጥላሁን እናት ትሄዳለች። በዚህ የተናደደው ይህ ግለሰብ ተከታትሎ መሳሪያ ይዞ ስለነበረ አቀባብሎ ይተኩሳል። እንግዲህ በዛ ወቅት በጣም በሚያሳዝን ሁኔታ የጥላሁን እናት ትመታ ትወድቃለች፣ ታልፋለች ማለት ነው። እንግዲህ በዛ የቀን ጎዶሎ የሞተችው የጥላሁን እናት ለበርካታ ዓመታት ለጥላሁን የእግር እሳት ሆኖበት እንደቆየ ነው የሚነገረው። እንግዲህ በ47 ዓመት በምድር የኖረችው የጥላሁን እናት ጌጤነሽ ላትመለስ እንደወደቀች እንዳሸለበች በስተት ጥይት ነፍሷም እንደተነጠቀች ነው የሚወራው። ነገር ግን ወሊሶ አካባቢ የነበሩ ሰዎች ስላማሟቷ ሲናገሩ የወይዘሮ የሺና የጥላሁን እናት ቅርርብ ያልወደደው ክንፈ የተባለው ገዳይ ወይም ግለሰብ ቢያስጠነቅቅም ልጅቷ ግን እዛ ጠጅ ቤት እየሄደች በመመላለሷና እንደው ትማግጥብኛለችም የሚል ሐሳብ ስለነበረው ሆን ብሎ እንደገደላት ነው መረጃው የሚያሳየው ነው የሚሉት። የሆነ ሆኖ ግን ጉዳዩ ክንፈ በድንጋጤ ከገደለ በኋላ ይሰወራል። ፖሊስም ፎቶውን አሰራይቶ ይፈልገው ጀመረ። ሊያዝ ግን አልቻለም። የገዳይ መሰወርና አለመያዝ ግን በጣም ጥላሁንን ያንገበግበው ስለነበረ ለብዙ ጊዜያት መድረክ ላይ ሆኖ የእናቱ ገዳይ ባለመያዙና ፍርድ ባለማግኘቱ የእናቱ ደም ስላልተመለሰ በሚዘፍናቸው ዘፈኖች ሁሉ በተለይም ውስን ዘፈኖች ላይ እንባው እየቀደመው እናቱን ያስታወሰ ያለቅስ እንደነበር ነው የሚነገረው። እንደውም በሰይፉ ኃይለ ሀብተ ማርያም በተጻፈ ግጥም ላይ መሳቅን ስቃለው በሚለው ማለት ነው በሰው ልጆች የተገደሉ እናቶችን በማሰብ ጥላሁን በስሜት እንደዘፈነው ነው የሚነገረው። እንደው ግጥሙን እንኳን ብናስታውሰው መሳቁን ይስቃል ጥርሴ መቻረፈ ልቤ ነው በጣሙን እጅግ ያኮረፈ አልጠፋልህ ብሎኝ የልቤ ውስጥ እሳት ጥርሴ እንዲያምር ብዬ ተወጋው ንቅሳት
ባዝንም ብደሰትም መሳቄን አልተውም ሳቅ ደስታ እንጂ ሐዘን አይገባውም እያለ የኢትዮጵያ እናቶችን የሞቱ እናቶችን እያሰበ እያለቀሰ እንደሚዘፍን ነው እንግዲህ ድርሳናት የሚገልጹት። ጥላሁን ከዚህ በተጨማሪ እንደሚታወቀው ሀርካፉኔ የሚለውን ሙዚቃ መነሻ የሆነውን ታሪክ እንደመስማቱ በዘፈኑ ግጥሞች ውስጥ ያለው ባህሪ ለተሚማ ያለውን ስሜት ለእናቶች የሚጫወቱትን የሀርካፉኔ ስንኞችን ከራሱ ህይወትና ልምድ ጋር በማቆራኘት መድረክ ላይ ወጥቶ ሲዘፍን እናቱን እያሰበም ያለቅስ እንደነበረ ነው የሚነገረው። እንግዲህ ይህ ሀርካፉኔ የተሰኘው ሙዚቃ ምን አይነት ታሪክ ቢኖረው ነው ጥላሁን እንደዚህ ያንገበገበው እያለቀሰ ሊዘፍን የቻለው የሚለውን ብናይ ጥላሁን በአንድ ወቅት ራሱ በሬዲዮ ላይ ቀርቦ እንደተናገረው ግጥሙ በእውነተኛ ታሪክ ላይ ተመስርቶ እንደተጻፈ ነው የተናገረው። እንግዲህ ከወላጅ እናቱ ጋር አብሮ ይኖር የነበረ አንድ የገጠር ወጣት በአካባቢው ከነበሩ አንድ ጎልማሳ ባለሀብት ባለአባት ልጅን ይወዳል። እንግዲህ ያችን ልጅ ከወደደ በኋላ የፍቅር ጥያቄ ለማቅረብ በጣም በሚኳትንበት ጊዜ የሰፈሩ ሰዎች ይሄን ወሬ ሰሙና የዚህ ወጣት እናት ጋር በመምጣት ለእናትየው ያስጠነቅቃሉ። የሚያስጠነቅቁት ምንድነው? ልጅሽ የማይደፈሩ ባላባት ጋር ፍቅር በመያዙ እባክሽን አስጠንቅቂው፣ ከዚህ ሰፈር ባላባቱ ከሰማ አንቺንም ባለቤት ልጅሽንም ያሳድዳቸዋልና እባክሽ የሚል ነገር መልእክት ሲያስተላልፉ ድንገት ይህ ልጅ እግር ይጥለውና እርሻው ሞፈሩን ተሸክሞ እንደመጣ በር ላይ አዳምጡ ኖሮ ወደው ዘልቁ በመግባት እናቴ ለኔ ብለሽ ሀገር ለቀሽ አትሰደጂም ባይሆን እኔ ልሰደድ ብሎ ለፍቅር ሲል አካባቢውን ለቆ እናቱን ስሞ የተሰደደ አንድ ወጣት ታሪክ ነው። ይሄን ታሪክ ጥላሁን እንግዲህ እያስተዛዘነ ከራሱ ህይወት ጋር በማስተሳሰር ነው የተጫወተው። እንግዲህ ጥላሁን ገሰሰ እንደተናገረው ከሆነ ሀርካፉኔና ያ ቀነኒሴን በተለምዶ እኛ ያ ማታቤ የሚሰኘውን ዘፈንን ግጥምን የጻፈው በዚህ ገጠመኝ ላይ ተንተርሶ እንደሆነ ነው የነገረን። ግጥሞቹን ከመጻፍም ባሻገር ዜማዎችንም የደረሰው ተገኑ የሚባል ሰው እንደነበርና በሀርካፉኔም ውስጥ ያሉ ስንኞች ልጁ ምን ተሻለኝ እያለ ችግሩን ለእናቱ ሲያማክር የልጅቱ ያ ተሚማ ማለት ነው የሚላት ጉዳይ ሁለመኗን እንደተቆጣጠረ ኢጀኮ ቀቤ ቡረኮ ቀቤ ደሬሳ የጠይሟ ልጅ ነገር ሆዴን ቢያማልለው ሊያገኛት እንዳልቻለ ግራ ቢገባው ልብ ውስጥ የተተከለ ፍቅሯን አምቆ እንደያዘ የልጅነቱን ነገር ለመተው ኢተን ዲሲ ብሎ እንደተገደደ የሚተርክ የሙዚቃ እንደሆነ ነው የሚናገረው። ጥላሁንም ይህንን ሙዚቃ ወደ እናቱ ወስዶ ወደ እናቱ ስሜት ቀይሮ ሁልጊዜ እሱን ዘፈን ሲዘፍን በጣም ያለቅስ እንደነበረ ነው ስለሱ ታሪክ በተጻፈ መጽሐፍ ላይ ያገኘ ነው። እንግዲህ ጥላሁን የክቡር ዘበኛ ኦርኬስትራ በሚጋብዛቸው በርካታ የሰርግ ፕሮግራሞች ላይ እየተገኘ እንግዲህ ያስቡት ሰርግ ላይ ሰርግ እየዘፈኑ ማለቀስ ማለት ነው። እናቱን እያሰበ ያለቅስ ስለነበረ ብዙዎቹ የዛም ባንድ አባላት በጣም ግራ በመጋባት በጣም የልብ ጓደኛ የሆነውን ጌታቸውን ደስታም ተውበለው ምከረው ሰው ሰርግ ላይ እንዴት ያለቅሳል ብለው ቢነግሩት ጌታቸው አንድ መላ ይዘይዳል። ይህ መላ ምንድነው? ጥላሁንን አንተም መድረክ ላይ ከምታለቅስ ገዳይህም እንዲገኝ አንድ ነገር እናድርግ ብሎ ይጠይቋል። ጥላሁንም በነገሩ ምን እንደሆነ ልስማውና እንስማማለን የሚል ጥያቄ ያቀርብለታል። ነገሩ ምንድነው? በቃ የገዳይህን እንዲያዝ ሄደን ቁልቢ ገብርኤል ስለትንሳል ብሎ ይነግረዋል። ከዛ በኋላ ግን ከተሳልክ በኋላ በእርግጠኝነት ገዳይህን ልታገኘው ስለምችል ከዛ በኋላ ማልቀስ አይኖርም በሚል ይስማማሉ። ሁለቱም ተስማምተው ጊዜ ሳይፈጁ ጉዞ ወደ ቁልቢ ገብርኤል ያደርጋሉ ማለት ነው። እንግዲህ ቁልቢ ገብርኤል ከሄዱስ በኋላ ምን ገጠማቸው ነው እንግዲህ የሚለው ዋናው ነገር። እንግዲህ ቁልቢ ገብርኤል ሄደው ለመሄድ ድሬዳዋ ከተጓዙ በኋላ ከድሬዳዋ ባሽዋ ሜዳ በኩል አድርገው ወደ ቁልቢ ገብርኤል በእግር እንደተጓዙ ነው መረጃዎች የሚጠቁሙት። በእግር ሲጓዙ እንግዲህ ዝናርና መሳሪያ ተሸክመው መጓዝ ስላልቻሉ አንድ መሐመድ የሚባል ግለሰብ እዛ አካባቢ ቆመውና እንደው ይሄን ጥይት ተሸከመንላል እንከፍላለን ብለው ያስማሙታል። መሐመድ የተባለውን ግለሰብ ጥይቱና ዝናሩን ተሸክሞላቸው እነሱ በእግር ከድሬዳዋ ቁልቢ ድረስ ይሄዳሉ። የሚገርመው ቁልቢ ደርሰው አንድ ድንኳን ውስጥ አረፍ እንዳሉ ግን መሳሪያና ጥይቱን የተሸከመላቸው ልጅ ካጠገባቸው አልነበረም። በጣም በዚህ ተደናግጠው ጌታቸውና ጥላሁን ምን እናድርግ ቢሉ እዛው አካባቢ ለነበረ አንድ ለኮሚኒቲ ፖሊስ አሳውቀን
ቶሎ መሳሪያችንን እናስመዝገብ በሚል ጌታቸው ሄዶ ወደ ፖሊሶች ለማማከር ሲሄድ አጋጣሚ ሆኖ መሐመድ የያዘውን መሳሪያ ይዞ ለፖሊስ ጠፍተውበት እንደነበረ እያስመዘገበ ያለ ያገኛቸዋል። ከዛ በኋላ ያንን መሳሪያቸው የሱ እንደሆነ ተረክበው ንግስ ላይ ቆይተው ስለታቸውን ተስለው ወደ ድሬዳዋ እንግዲህ ሊመለሱ ሲሉ ደግሞ ሌላ ታሪክ ያጋጥማል። እንግዲህ ስርዓቱን አጠናቀው ወደ ድሬዳዋ ሲመለሱ ድንገት ደበበ እሸቱና ባለቤቱ ወይዘሮ አልማዝ ደደር የሚባለው ቦታ ላይ ከወይዘሮ አልማዝ ቤተሰቦች ግብዣ ቀርቦላቸው ኖሮ እነ ጥላሁንም ተቀላቅለው ከቁልቢ መልስ እዛ አብሯቸው እንዲያሳልፉ ጥያቄ ቀርቦላቸው ስለነበረ አራቱም ተያይዘው እንግዲህ ደበበ እሸቱ፣ ወይዘሮ አልማዝ እንደዚሁ ጌታቸውና ጥላሁን ሆነው ወደ ደደር በአንዲት ላዳ ጉዞ ይጀምራሉ። እንግዲህ ሹፌሩም ጫቱን ነክሶ በጥርጊያ መንገዱን በፍጥነት መክነፍ ሲጀምር ጌታቸው ወደ ሹፌሩ ዞር ብሎ ጥላሁን ገሰሰ የሚባል ሰው ታውቃለህ ብሎ ይጠይቀዋል። ሹፌሩም ዞር ብሎ ሳይመለከተው እንዴ ጥላሁንንና ኢትዮጵያን ማያውቃታለ እንዴ ብሎ ይመልስለታል። እንግዳው ቀስ እያልክ ንዳ እሱ እዚህ ውስጥ አለ ይለዋል። ሹፌሩ ከኋለኛው ወንበር 3 ሰዎች መሳፈራቸውን እንጂ እዛ ውስጥ ማን እንደተቀመጡ ስላልተመለከተ በጣም በመደነቅ ወደ ኋላ ለመዞር ሲመለከት ሁሉም ይደነግጣሉ። በዛ ፍጥነት መሪ ለቆ ገደል እንዳይገቡ በመፍራት ረባክ መሪን እያየህ ንዳ እያሉ ሲጠይቁት በመሃል ጥላሁን መኖሩን ለማረጋገጥ አካባዴ ሂንዱፍና ጊቤ የሚለውን ጠፍቼ እንዳልመጣ ጊቤ አሻግረሽኝ ታግሼ እንዳልመጣ ማተብ የሆነ ናፈቅሽኝ ያ ማተብ የሚለውን ዘፈን በጣም ጮክ ብሎ መስፈን ይጀምራል። አንቺ ፋሪስ ፋኖ ተነሺ ንውረድ አጋሮንያት በማለት ሲያቀልጠው ሁሉም በደስታ እየኮመኮሙ በጋራ እየተቀበሉት የ2 ሰዓቱን መንገድ ሳያስቡት እንደተጓዙ በአንድ ወቅት ደበበ እሸቱ ሲናገር ሰምተናል። እንግዲህ ጥላሁን ከዚያ በኋላ በ2000 ዓ.ም ለቁም ነገር መጽሔት በሰጠው ቃለ መጠይቅ ላይ ለእናቱ ገዳይ ተጠይቆ ጠላቴን አሁን ባገኘው ለኢትዮጵያ ሕዝብና ለሙያዬ ከሁሉም በላይ ደግሞ በህይወት ላኖረኝ አምላኬ ስል ምሬዋለሁ፣ አሁንም ደመኛዬም በህይወትም ካለ አይሳቀቅ ሲል ምላሽ እንደሰጠ ይነገራል። ከዛ በኋላ ጥላሁንም ደስተኛ ሆኖ ሙዚቃን በተለያዩ መድረኮች ላይ ሲጫወት እንደኖረ የሚታወቅ ነው። እንግዲህ ሌሎች ደግሞ አስገራሚ አስደናቂ ያልተናገሩ በርከት ያሉ ሐሳቦች አሉ። በሌላ ጊዜ ጥላሁን ተጽፎ የሚያልቅ ተነግሮ የሚያልቅ ስላልሆነ ይዤላችሁ ብቅ እንደምል እርግጠኛ ነኝ። እናንተም የምታውቁት ያልተነገሩ ያልተሰሙ የምታውቋቸው ነገሮች ካሉ እስር ባለው ኮሜንት ላይ በመግባት ሐሳቦቻችሁን ታካፍሉን ዘንድ ጠይቃለሁ። በሱ ፍቃድ ተገኘ ወደ ዓመት ነኝ። እንግዲህ ንባብ ያሸልማል፣ ማወቅ ያሸልማል። እናንብብ፣ እንመርምር፣ እንወቅ፣ እንጠይቅ። መርሃባ